አይ እኔ አላየሁትም ግን አልቀበለውም። አሁን ቁርአን የውመል ቂያማ ሰው ሆኖ ይመጣል የሚል ሐሳቡ እንደዛ ይላል። አልቀበልም ያልከው መሐመድ አይመስለኝም። አልቀበልም ያልከው ቁርአን አትቀበልም፣ ሐዲሱን አትቀበልም። ሐዲሱ እስኪ ሐዲሱን አረበኛው ላይ አድርገው እስኪ አረብኛውን አድርግለት። ከዛ እሱን ወደ አማርኛ ታደርገዋለህ። ተርጉም እያነበብክ ወደ አማርኛ አድርግለት። ማተር የትኛው ሙስሊም ዛሬ ሊቃወመን አይችልም። አንድ አዲስ አይደለም፣ ማአት አዲስ አንሪፊቴብል ነው። እንደዛ ስላችሁ እንዳደነግጡ እንዳፈሩ ቻሌንጅ አድርጉኑና ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣልና እኔ ነኝ በሌሊት ያነቃውህ በቀንም ያጠማውህ ይለዋል ማለት ነው። ይታያል ወንድማችን። እኛ ስንተረጉም እንኳን በራሳችን አይደለም የምንተረጉመው። እኛ እናጭበረብር፣ ማንዋሽም። ይሄ ጉግል ትራንስሌት የምትሉት ማለት ነው። በተለይ አንዋሽም። ለምን እንዋሻለን? ክርስቲያን ነን እኮ ነገር ልንያዙበት ለምን እንዋሻለን? ስለዚህ ምን እንደሚመጣ ከሆነ የአብ የባህሪ ቃሉ ሰው ሆኖ መጣና ይመጣል። ልዩነቱ ይመጣልና መጣ ነው። የእኛ በስጋ መጥቷል። አባቶች ለእነሱ ናቸውና ከነሱም ክርስቶስ በስጋ መጣ ይላል። አምላክ ከነሱ በስጋ መጣ ሮሜ 9:5 ይመጣልና መጣ ነው ልዩነታችን የሚሆነው ማለት ነው። መጣና ይመጣል። ገና እዚህ ጋር እንዴት ነው የምታዩት ይህንን ነገር? ኦኬ ካሊድ እንኳን ደህና መጣህ። እፎይ ሰላም ነው? እንዴት ነው? ይመስገን ነው። ምን ነው አንታይም እንዴ? ናፊ ቀጤ። እሺ አይ ሰላም ስልሽም ቅድም ዝም ስትይ ሜይ ቢ አመች ቦታ ካለሽ ብዬ ነው። አልሰማሁም ነበር፣ ትንሽ ስራ ላይ ሁኜ ነው። እሺ ቁርአን ፍጡር ነው ፍጡር አይደለም ብለሽ የምታምኚው አንቺ? ቁርአን ምንድን ነው ብለሽ የምታምኚው? ቁርአን ምንድን ነው ብለሽ የምታምኚው? ቁርአን ምንድን ነው ብዬ ነው ማለት። ቁርአን ስትል ምንድን ነው የፈለጋችሁበት? ምንድን ነው የፈለጋችሁበት ማለት ያኔ ቁርአን ማለት ከላሙላህ ዛቲ ከሆነ የአላሁ ተዓላ ንግግር ባህሪው መጀመሪያና መጨረሻ የሌለውን ባህሪ ከሆነ ፍጡር አይደለም። ኦኬ ፍጡር አይደለም የምትሉት ምኑን ነው? ለምሳሌ ባህሪው የትኛውን? አምሳያ የሌለውን አረብኛው ለምሳሌ ፍጡር ነው ቋንቋው። ቁርአን ውስጥ የተጠቀሰበት የመጣበት ለፍዙ ፍጡር ነው። አረብኛማ ፍጡር ነው። ኦኬ ፊደላቱስ? አረብኛ ፊደል አይደለ ምትለው? ቋንቋውም ሆነ ፊደል አረብኛ ፍጡር ነው። ኦኬ ሪሳይት ስታደርጊ ስቀሪስ ፍጡር ነው ፍጡር አይደለም ምሰሚው? እኔ እኮ እያልኩ ያለሁት ከላሙላህ ዛቲ ቁርአን ስትሉ የተፈለገበት የአላህን ባህሪው የንግግር ባህሪው ከሆነ እኛ ማየቱም ሆነ መስማቱ መናገሩ መጀመሪያም መጨረሻም የለውም ብለን ለምሳሌ ሪሳይት ባደርግ እሺ ቁርአንን እኔ ብቀራ አሁን ፍጡር ቃል ነው የሰማሽው ወይንስ ፍጡር ያልሆነ ቃል? ኧረ እኛ ስንቀራማ አኪድ ፍጡር ቃል ነው ጅማሬ ያለው አይደል እንዴ የምንሰማው። ግን የናፊን አቂዳ የሚከተሉት ኦልሞስት የሱፊዎቹ አቂዳ የናፊን ነው የሚከተሉት። ዋብዮቹ ይሄንን አቂዳ አይከተሉትም። ኦዲየንስ ግልጽ ለማድረግ ያህል አትራንሱ ፍጡር ነው ብለው አያምኑም ዋብዮቹ። ወይንም ደግሞ መሐመድ አብዱል ዋሃብ ኦልሞስት አቂዳቸውን እንትን የሚሉ ከእንትና ነው ከአንበሊ ነው ከአንበሊ ስኩል ኦፍ ቶት ነው። እሱ ደግሞ አተራንሱ ፍጡር ነው። ሀንበሊም ቢሆን እኮ እነሱ ዋሽቶበት እንጂ ኢማሙ አህመድ እኮ ሐርፍ አረብኛ ፍጡር አይደለም ማለት ነው። ስትሪክት ነው የሀንበሊ ስትሪክት ነው። በጣም ብዙ ልሰጥሽ ይችላል።
አትራንሱ ፍጡር ነው ብሎ ለፍዙ ፍጡር ነው ብሎ አያምንም። እሱ እንደውም የሚል ኢቭን ተጠይቆ እንኳን ለመመለስ የሚያመነታ ካለ ከእስልምና ከጊዜ በኋላ መጽሐፍ ጽፎበት ነው ብለሽ ካልሽ አይደለም። እንደዛ ሳይሆን በዛን ሰዓት እሳቸው ተገርፈዋሉ፣ ብዙ እንትን ደርሶባቸዋል። ግን ያ እሳቸው አለመናገራቸው ፍጡር አይደለም ማለታቸውን አያመለክትም። እሱ እሳቸው ለህዝቡ ፈርቶ ያንን ህዝቡ ተነስቶ ቁርአን ፍጡር አይደለም ወይ ደግሞ አረብኛ ፍጡር አይደለም ብሎ እንዳይረዳ ነው ያንን ያደረጉት እንጂ አረብኛማ እንዴት ፍጡር አይደለም እንዴ? ሁሉ ነገር አላህ ነው የፈጠረ እያለን አይደል እንዴ? ኖርማል ቋንቋ እያልኩ አይደለም። ቁርአኑ የመጣበት አረብኛው ፍጡር አይደለም ብለው ቢሊሳኒን አረብይ ሙድን ያለው አላሁ ተዓላ በአረብኛ ቋንቋ ነው ያወረደው እኮ ነው ያለው። መልካም እሺ። ስለዚህ ያላ ቃል ፍጡር አይደለም። ትስማሚያለሽ? በዚህ ከላሙላሂ ዛቲ ባህሪው ፍጡር አይደለም። አዎ መልካም። ሱራ 9:6 እንዴት ተፈሰረው ያለሽ? እሺ ከአጋሪም ወደ አንተ ያለን ቃል ይዘማ ዘንድ አስጠጋው የሚለው እኔ በአማርኛ አልተማርኩም። አረበኛው ምንድን ነው የሚለው? እሺ ክፈትላት። 9:6 ኦኬ። ይስማ ከለማላሂ ሲል ምን ማለቱ ነው? የአላህን ከላም እንዲሰማ። ኦኬ። እንዴት ነው ሊሰማ የሚችለው? እኛ እኮ ይሄን ቁርአንም እኮ ከላሙላ እንላለን እኮ ምንድን ነው ምን ማለት ነው ታዲያ? ከላሙላሂ ማለት ብላችሁ ከጠየቃችሁ ይሄ ቁርአን ወደ ከላሙላሂ ዛቲ መጀመሪያና መጨረሻ በሌለው ንግግሩ ያመላክተናል ነው የምንለው። ስለዚህ ፍጡር ነው። ግን ይህንኛው ፍጡር ነው። ሰው የፈጠረው ወይ ደግሞ ሰው የጻፈው ሳይሆን ጅብሪል ዓለይሂ ሰላም ቃሉሃል ማፉዝ አግኝቶ በአላህ ትእዛዝ ወደ ነቢዩ ዓለይሂ ሰላቱ ወሰላም አወረደ። ስለዚህ ጅማሬ ያለው አዎ፣ በቢስሚላህ ይጀመር የለ እንዴ? ይሄ ማለት ነው። ግን ከላሙላህ ዛቲ ባህሪውን ደግሞ የሚያመላክተን መጀመሪያና መጨረሻ ወደ ሌላው ንግግሩ ነው የሚያመላክተን ይሄኛው ማለት ነው። ግን ይሄ መጀመሪያ ነው። አዎ እየጀመርን እየጨረስን ነው። ምንም ስለዚህ ይህንን ያመጣሁብሽ ለምንድን ነው? ከእናንተ ጋር ብዙም አርጊመንት የለኝም አክቹዋሊ። ምክንያቱም የሀናፊን ስኩል ስለምትከተሉ እንደዛ እንደሚያምን አውቃለሁ። አረዳድሽን ለማወቅ ፈልጌ ነው። ሀናፊ እንደዛ እንደሚያምን አውቃለሁ። እነሱ ይሄን ይዞ እኮ አህባሾች ቁርአን ፍጡር ነው ይላሉ ብሎ ነው የሚናገሩት። እኛ ቁርአን ሲባል ራሱ ምንድን የተፈለገበት የአላህ ንግግር ካሉ የአላህን ንግግር ይሄ ስፋ ነው፣ ባህሪው ነው። የአላህ ባህሪ ደግሞ ጅማሬና ፍጻሜ የለውም፣ መጀመሪያ መጨረሻ የለውም። መጀመሪያ መጨረሻ ካሉ ያላ ቃል ይስማ የተባለው የአላህን ቃል ነው ወይንስ የሰውየውን ቃል ነው? ይሄ እኮ ይሄ ወደ ከላሙላሂ ዛት ወደ መጀመሪያ ወደ ሌላው መጀመሪያና መጨረሻ ወደ ሌላው ንግግሩ ነው የሚያመላክተን ይላል። ግን ይላል ለዛ ይሄ ቁርአኑ የአላህ ባህሪ ነው ብለሽ ታምኛለሽ? ናፊ እንደዛ አይደለም የምታምኚው? እዚህ ጋር ላስተካክላችሁ፣ ከይቅርታ ጋር ይቅርታ ስላቋረጥኳችሁ። የአንተን አቂዳ አላውቀውም አክቹዋሊ። ላስተካክላችሁ ስትል አሁን ሜይ ቢ ከእሷ ጋር የተለየ ከሆነ አቂዳ ምንም የምታስተካክለን ነገር አይኖርም። የራስን አረዳድ ነው የምታስቀምጠው። ከእሷ ጋር እንደሆናችሁ ግን እሷ የሳተችው ከሆነ ማረም ትችላለህ። ግን የሳተችው ዲስማች ያለ አይመስለኝም ስለማውቀው። ሊያርመኝ ከሆነ ባል ይናገር። ካሊድ ልታርመኝ ነው? አዎ ትንሽ ማስተካከል ያለብሽ ነገር አለ። ከይቅርታ እሺ መናገር እችላለሁ? ፎይ ቀጥል፣ ችግር የለም። መጀመሪያ በደንብ አማርኛውን አንብቡት።
ከአጋሪዎቹም አንዱ ጥገኝነት ቢጠይቃችሁ የአላህን ቃል ይሰማ ዘንድ አስጠጉት። ከዚያም ወደ መጠጊያውንም ስፍራ አርሱት። ይህ የእነሱ የሚያውቁ ህዝቦች ናቸውና። ይሄ ነገር በውስጡ ምን አለ መሰለ፣ እናንተ ሙስሊሞችን የምትረዱበት መንገድ እኛ እነሱን ብንጠጋቸው መሸሸጊያ ብንጠይቃቸው ስለ ሃይማኖታቸው ያስተምሩናል፣ ይነግሩናል። ከዛም ወደ ነበርንበት ይመልሱናል፣ ወደ መጠበቂያው መጀመሪያ የነበረበት ቦታ። ምን አገናኘው ወንድማችን? ቶፒኩን አውቀዋል። ጥያቄውን አልገባህም መሰለኝ። ጥያቄ ሊሰብክ ነው ካሊድ። ግን ያወራው ነገር ምንም አይገናኝም ከዚህ ጋር። እኔ ይገፋ ልሰብክ አይደለም። ኖ አርጉመንቱን አላወቀውም ካሊድ ስለ ሙሉ አረፍተ ነገር ሳይሆን ጥያቄያችን የኔና አይናፊም ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያለ ቃል ይሰማ ዘንድ አስጠጋው። የኔና አይናፊ አርጉመንት ጋር መሰለች ያላህን ቃል ይሰማ ዘንድ የምትለዋ ብቻ ነች። የኔና ናፊ ጥያቄና ውይይታችን እሷ ነች። ያላህን ቃል የምትለዋ ብቻ ነች። ይሰማ የምትለዋ ነች። ሌላው የመወያያችን ቶፒክም አይደለ ናፊ? አዎ ይሄ ነው እንጂ ሙሉውን እየተረጎምኩ አይደለውም። አንዴ ናፊን ጥያቄ ልጠይቃል። እሺ ናፊ፣ ያንቺ ሀሳብ እኔ አልገባኝም። አረብኛው ፍጡር ነው ካልሽ አላህ ማነው ጅብሪል ለነቢዩ በምንኛ ቋንቋ የነገረው ወይም ያስቀራው? በአረብኛ። አላህ ለጅብሪል በምን ቋንቋ ነው የተናገረው? በአረብኛ ነው የወረደው ቁርአኑ ሁሉም። አይዋ ኦኬ። አንዴ ፈይሰል አላህ ጅብሪልን በምን ቋንቋ ነገረው ለምትለው ጅብሪል ዓለይሂ ሰላም አላሁ ተዓላ መጀመሪያና መጨረሻ የሌለውን ከላሙን ለጅብሪል ያሰቧል። አይደለም ለጅብሪል እኛ እንኳን ፍጡሮች የውመል ቂያማ እንሰማለን። በምንኛ እንደ ቋንቋ ያልሆነ ይሁን ፊደል ያልሆነ ይሁን ሐርፍ ያልሆነ ይሁን ድምጽ ያልሆነ ይሁን ያንን የንግግር ባህሪ ይሁን ለጅብሪል ያሰማል። ከዛ ጅብሪል ይተረጉመዋል በአረብኛ። ጅብሪል ከዛ ይተረጉማል አይደለም፣ ይሄንን ከዛ ይረዳል። ከዛ ትእዛዝን ተረዳ፣ ወሰደ፣ ወደ ነብዩ አለይሂ ሰላቱ ወሰላም አወረደ እኮ። ስለዚህ አሁን በአንቺ አባባል ለምሳሌ እኔ የምልክት ቋንቋ በእጅ የሚደረገውን የምልክት ቋንቋ ማወቅ ብችል አንዴ ናፊ አንዴ ሀሳብ ልስጥ እባክሽ። ቋንቋ ያልሆነ ድምፅ ያልሆነ ነገር አይቼ ተረዳሁትና በአማርኛ ለሰው ብናገር ያንን ያየሁትን መልእክት ተርጉሜዋለሁ ማለት ነው። ኢንተርፕሬት አድርጌዋለሁ ወይም ፈስሬዋለሁ በአማርኛ። ስለዚህ ጅብሪል በአንቺ አባባል አላህ ያሳየውን ያንን ቋንቋ ያልሆነ ድምፅ ያልሆነ ፊደል ያልሆነ ነገር ከአላህ ተቀብሎ በአረብኛ ተረጎመው እያልሽኝ እኮ ነው። ቀላል እኮ ነው፣ ግልጽ ነው ያልሽኝ ነገር። ስለዚህ መሀል ላይ ጅብሪል ምን ሆነ ማለት ነው? አላህንና ሰዎችን የሚያግባባ ተርጓሚ ፈሳሪ ሆኖ ቀረበ ማለት ነው በአንቺ አነጋገር። ተርጓሚ ፈሳሪ የሚለውን እኔ አላልኩም፣ ግን ተላላኪ ነው። አዎ ጅብሪል ከአላሁ ተዓላ ያዘዘውን ወደ ነብዩ ያመጣል። እሺ በቃ እፎ ይቀጥሉ። ግን ከኔ የበለጠ ደግሞ በደንብ ሊያስረዷቸው የሚችሉ ኡስታዞች ይኖራሉ። እኔ አንድ ትንሽዬ ተማሪ ነኝ። እናንተን እንትኑን አውቀዋለሁ፣ ግን ይህንኛው ላይ አብዛኛውን ግን የሚስማሟቸው አይመስለኝም ከሀናፊ በስተቀር። ሀናፊ ናቸው እና የሻፊም የተወሰነ እንትን ይለዋል። አይ ከጠየቅ እፎይ ስለ ሐናንበልያ ራሱ ከጠየቅ በደንብ አድርገህ አሉ። እነሱ አሁን ዋህብያዎች የሚረዱት በጭራሽ ከአላህ ባህሪ ጋር የሚሄድ አይደለም። ናፊ ጥያቄው የተነሳውም ሲጀመር በአንበሌ ወቅት ነው።
ሞሮፌ ነገር በጣም ቶፕ የወጣው ጥያቄ ውይይቱ የተነሳው ሀንበሊ ላይ ነው። ኤኒዌይስ ምንድነው እሱ ዋናው ነገር ግን የምታስጠጉበት ራሱ ከለዋል መንፉዙ ጋር ነው የሚባለው ጥብቁ ሰሌዳ ጋር ካለው ጋር ጥያቄ ከተነሳ ሌላ ነገር ይመጣል። ይሄ በጥብቁ ሰሌዳ ውስጥ አለ ወይንስ የለም የሚለውም ሌላ ጥያቄ ያመጣል። እንደገና ደግሞ መሐመድም የጠየቀች ተመሳሳይ ጥያቄ ይመጣል። ብዙ ጥያቄዎች ይነሱበታል። ይህንኛውም ጥያቄ ራሱን የያዘ ችግር ነው። ምክንያቱም የሰውየውን ድምፅ አይደለም የሚሰማው። የማንን ድምፅ ነው ያለው? የማን ቃል ነው ያለው? የአላህን ቃል ይስማ ነው ያለው። እኔ እየቀራሁለት የአላ ቃል ይባላል ነው ያልኩህ እኮ። የአላ ቃል ይሄ ወደ አላህ ቃል አሁን ለምሳሌ ሎሃል ማህፉዙ ላይ አላህ ተብሎ ቢጻፍ ይሄ የተጻፈው አላህ ያኔ የተጻፈው ጽሁፍ እሱ ራሱ ነው እንደ ፈጣሪ? አይ ፈጣሪ ነው እኮ ቆይ ባህሪው ነው ካለ ስሙ ራሱ ፈጣሪ አይባልም አይደል? ይሄ ለምሳሌ አላህ ተብሎ አንድ ሰው ቢጽፍ ወደ ትክክለኛ የሚያመላክት እንደዛ ነው። ይሄ ባህሪው ምንድን ነው? ንግግሩ ቁርአን ባህሪ ነው ወይስ ባህሪው አይደለም? እፎይ በቀላሉ ጠይቃት በቃ ከዛ ላይ ያልቃል እኮ። ይሄ ቁርአኑ የምታየው አሁን ባህሪው ነው ወይስ አይደለም? ያላ መጀመሪያ መጨረሻ የሌለው ባህሪ አመልካት ነው ያልኩ እኮ ነው። ይሄማ ጅማሬና ፍጻሜ ያለው እኮ ያ አትጫናት ክርስቲያን ተዋት፣ ለፋት ወደ ሌሎቹ ለፍ እፎይ እዚሁን ብንወያይ ከእሷ ጋር በተያያዘ ሳይሆን እንድትመልሱልኝም ነው። የምታውቀው ከሆነ እንድትመልስልኝ ነው። ለምሳሌ እንደዚህ ብሎ የሚያምኑ ቅድምም ስታወራ ስለነበረ በዚያ አይነት አቂዳ ውስጥ ያሉ ሰዎች ለምሳሌ የምታውቀው ከሆነ እንድትመልስልኝ ነው። ለምሳሌ እንደዚህ ብሎ የሚያምኑ ቅድምም ስታወራ ስለነበረ በዚያ አይነት አቂዳ ውስጥ ያሉ ሰዎች ለምሳሌ አላህ ሰማይና ምድርን ከመፍጠሩ ከ20 ሺህ ምናምን ዓመት በፊት ሱረቱል ያሲንን ይቀራ ነበር የሚለውን ሐዲስ እና ሌሎችንም ሱራዎች ይቀራ ነበር ይላል። ሰማይና ምድር ሳይፈጠሩ በፊት ይቀራ ነበር የሚለው ቁርአን ከመገለጡ በፊት ወይም ለጅብሪል ቁርአንን ከመናገሩ በፊት ማለት ነው። ብቻውን ይቀራ ከነበር እንዴት ነው የሚረዱት? ይሄንን ማን ነው እንደዛ ያለው? ያ ይቀራልን እንተውልሽና እሱን ኦልሞስት ሂላፍ ስላለበት ከ2000 ምናምን ዓመት በፊት ግን ራሱ እነኚህ ቁርአኖች ካሉ ከፍጥረት ከመጀመሩ በፊት እንዳሉ ይናገራል። ቃላቶቹ ቁርአን ራሱ እንዳለ ይናገራል። ለምሳሌ በቀራ ራሱ እንደነበረ ሱረቱል ኢምራንም እንደነበረ ይናገራል። ሰው ከ2000 በፊት ከነበረ ቁርአኑ ለምሳሌ ሱረቱል ፈቲሃ ከመፈጠሩ በፊት እሱን እናሳይሽ። ዓለም ከመፈጠሩ በፊት ነው ቁርአን የነበረው ነበረ። ቁርአን ላይ ነው እንደዛ መረጃ ያገኛችሁት? ሐዲስ ለምን ወደ ሐዲስ ይሄዳል? ቁርአን ላይ እኮ የመጀመሪያ ፍጡር ምን እንደሆነ ይሰማል። ከነቢያችን በኋላ በመጀመሪያ ሐዲስ ሙተዋትር አለው። ኦኬ ኤኒዌይስ አለ ግን ባህሪው ነው ካልሽ እኮ ቁርአን ባህሪው ነው በሚለው ወደ ባህሪው የሚጠቁም ነው የሚለው ቁርአን ላይ አላሁ ተዓላ የመጀመሪያ ፍጡር ምን እንደሆነ በቁርአን አስቀምጦልናል። እኛ በቁርአን ተቀምጦልን ሐዲስ እኮ ضعيف አለው፣ ሰሂህ አለው፣ የተዋሸ ሐዲሶች አሉ። ሁሉም አይደለም ሐዲስ አፈጣጠር ላይ አይመጣውም። እሱ ስህተት ነው እንዳለ ሐዲሳቶቹ ጋርም ከቁርአኑ ጋር አብሮ አይሄዱም። ሜኖስ ብቻ ወደ እንትኑ ተመለስ ክርስቲያን፣ ወደ ቶፒኩ እንደዛ አይሄድም። አሁን እሱን ተውትና እኛ በመረጃ ስናመጣ ናፊ አክቹዋሊ ምን አይነት መረጃ እንደምናመጣ ታውቂያለሽ። እኔሃው ግን እሺ ሙሐመድ አለህ ሜቢ ሙሐመድ ወይም ኦኬ የአንተ ሳርዳድ እዚህ ላይ ምንድን ነው? ቁርአን የአላህ ዘላለማዊ ያልተፈጠረ ቃሉ ነው ተረዳሁት። ቁርአን የአላህ ቃል ነው ብዬ ነው የአላህ ንግግር ባህሪ ነው ብዬ ነው የምረዳው እኔ። ስለዚህ ባህሪ ከሆነ ያልተፈጠረ ነው ማለት ነው።
ወይስ ፍጡር? ምክንያቱም ንግግር ከሱ የሚነጠል ነገር አይደለም። ንግግር ባህሪ ነዋ። በጣም ጥሩ። እሺ፣ በጣም ጥሩ። ስለዚህ ለምሳሌ አላህ እግር አለው፣ እግሩ ከሱ አይነጠልም። እጅ አለው፣ እጁ ከሱ አይነጠልም። እግሩም እጁም ባህሪው ነው። ልክ ቁርአንም እንደዛው ባህሪው ከሆነ ቁርአን ይመለካል ወይስ አይመለክም? የአላህ ባህሪ ነው ስላልከኝ ይመለካል ስትለኝ ፈጣሪ ነው ወይ እያልከኝ ነው እኮ በተዘዋዋሪ። አይ የአላህ ባህሪ ይመለካል አይደል? ለምሳሌ አላህን ስታመልክ ሙሉን ነው ወይም እጁን እግሩን ምናምን ነው አይደል? የሆነ ለይተህ ነጥለህ የምታመልከው የለም፣ ባህሪው ስለሆነ ማለት ነው። ስለዚህ ልክ እንደነዛው እንደ አካላቱ ቁርአን ባህሪው ከሆነ ባህሪውስ ይሄ ቁርአንስ ይመለካል ወይስ አይመለክም? ቁርአን ንግግር ነው አልኩህ እኮ ወንድም፣ የምትሰማ ከሆነ አሁን ይሰማል ስንል ለይተህ የሚሰማበትን ታመልከዋለህ ወይ አትለኝም። እንደዛ ያልኩ አይደለም፣ እንደዛ አላልኩም። እኔም ዝሆል ነው ያልኩ። አጠቃላይ ለምሳሌ ንግግሩ ባህሪው ነው የምትል ከሆነ ያ ንግግሩ ደግሞ ቁርአን ነው። በቃ እኔ እማም ነው የምረዳው። እኔ ብሎ የሚናገር ፐርሰንት አንድ ፈጣሪ እኔ ብሎ ስለሚናገር እሱን ነው የማመልከው። ቁርአንም እኮ እኔ ይላል ያልተፈጠረው ያለ ባህሪ። ቁርአንም እንደዛ ብሎ መናገር ይችላል። ቁርአንም እንደዛ ብሎ ይናገራል። ቆይ ቁርአን ፍጡር አይደለም ብለህ ነው የምታምነው አይደል? ባህሪው ነው ብለህ ነው የምታምነው? ንግግር ነው ብዬ ነው የማምነው። ንግግር ስትል ምን ማለት ነው? ንግግር ማለት መልእክት፣ ትእዛዛት ምናምን አለ ከሱ ለፍጡራን የሚልክ በነቢያቶች አድርጎ የመልእክት አልተረዳኝም? አላገኘህም መቼም። ምክንያቱም ምን እያልክ እንደሆነ መሬት አስይዘው። ንግግር ስንል መልእክት ነው ቢሆንስ ታዲያ መልእክት ስትል እንደ ማንኛውም መልእክት እንደ ሰውኛ እያወራህ ነው ወይንስ ስለ ፈጣሪ እያወራን የሰው መልእክት ጋር አትውሰደው። ስለዚህ ስለ ፈጣሪ እያወራን ከሆነ ስለዚህ ኮንሰፕቱ ምን አድርገው ማለት ነው? በፍጹም መልእክት የሚለውን የሰውኛ እያሰብክ መልእክት ብለህ እንዳትናገር ማለት ነው። የሰውኛን ካላሰብክ ደግሞ ባህሪው ነው ሲፋቱ ነው አይደለም? ንግግሩ ባህሪው ነው። ልክ እንደ እጁ እንደ እግሩ ማለት ነው አይደለም? ቀጥልሽ ልሂድልህ። አንተ ክርስቲያን የጠየቀ ምንድን ነው? እሱ ታመልከዋለህ አታመልከውም? ይህንን ባህሪውን ንግግሩ ፈጣሪ ነው ምናምን አይባልም አልኩ እኮ አንዴ። ምን ሆነህ ነው? ስለዚህ ኮሌክቲቭሊ ነው እንጂ ፈጣሪ የሚባለው ዲስቲንክት ሲሆን ፈጣሪ አይባልም ማለት ነው። አላህ ፈጣሪ አይባልም አላልኩኝም፣ አልወጣኝም። ባህሪውን ንግግሩ ነው አልኩ። ምን ሲሆን ነው ታዲያ ፈጣሪ የሚባለው? ምን ሲሆን? ሲፈጥር ነው። ቃሉ መፍጠር ይችላል አይችልም? ቃሉ ይሁን ይለዋል፣ ይሆናል። ቃሉ መፍጠር ይችላል አይችልም? የቃሉ ባለቤት ቃሉን ይሁን ሲለው በቃሉ አማካኝነት ይፈጠራል። ስለዚህ ቃሉን ባለቤት አለው ማለት ነው። ታዛዥና አዛዥ አለው ማለት ነው። ስለዚህ በአላህ ውስጥ ልክ እንደ ፍጡር አድራጊና ተደራጊ አለ ማለት ነው። ቴንኪው። አላህ ፍጡር ነው የምንለው አንድም ትረዳው ቃል ማለት እኮ በእኛ በሰውኛ ድምፅም ሊሆን ይችላል እኮ። ስለዚህ አላህም እንደዛ ነው እያልከን ነው። እናመሰግናለን። ቃል አሁን በክርስትናው ቃል ስጋ ሆነ ስትሉ ወይንም የአብ ቃል ፈጣሪ ነው ስትሉ ድምፁን ነው እንግዲህ ፈጣሪ ነው እያላችሁ። ድምፁ እንዴት ፈጣሪ ሊሆን ይችላል? እንደዛ አንልም። በግድ ነው ብለህ ለምን ትገግማለህ? ማንለውን ድምፅ ነው ፈጣሪ ብለን አንልም። ማንለው የአብ ቃል ድምፅ አይደለም እንደ ንግግር አይደለም? ቆይ አዳምጥ። ድምፅ የሚባለው ራሱ እንኳን ለፈጣሪ ለመላእክቶችም አይነገርም። ኤኔስ ድምፅ የኛ ነው። አሁን ልብ በልና በደንብ አስተውል። አብ ድምፅ የለውም? አይናገርም? አዳምጣ። እሺ እንዲገባኝ ነዋ። እንዲገባኝ እኮ ነው። ተረጋጋ። ስለዚህ አዛዥ እና ታዛዥ አለው ማለት ምን ማለት ነው?
ከሱ የሚወጣው ነገር እያዘዘው የሚያደርገው እኔ አሁን ለምሳሌ መናገር ስፈልግ አዝዤ ድምፄ እንደሚወጣው እንደዛ አድርገህ ነው እየሳልከው ያለው ፈጣሪንም ማለት ነው አይደል? ንግግሩ ራሱ ጋር ነው ያለው፣ የሚነጠል አይደለም። ኦኬ፣ ማይነጠል ከሆነ ራሱን ችሎ ይመጣል አይመጣም? መጨረሻስ ራሱን በራሱ መምጣት ይችላል አይችልም? አይነጠልም። ራሱ ጋር ነው ብለኸኛል። ንግግሩ ነው ብለኸኛል። ቁርአን በቂያማ ቀን ደግሞ የገረጣ ሰው መስሎ ይመጣል ይላል። ስለዚህ አንተን ለምን ወይስ ነብይ? አዎ ቅድም ካመጣችሁት ሀዲስ ላይ በደንብ ማንበብ ይኖርብኛል። ምክንያቱም እኔ አሁን መስጠት አልችልም እዛ ላይ። ለዚህ በራስ ነው አይመጣም እያልክ እየሞገትክ ያለው እኮ በራስ ነው። እንደዛ ነው የሚሆነው። አይመጣም። እኔ ቃል እንዴት ነው የአምላክ ቃል ንግግሩ እንዴት ነው ፐርሰንቱ ነው ሊመጣ አይመጣም ብዬ ነው ማምነው። እሺ አንተን እንመን። እሺ ሐዲሱን እንመነው። እሺ ፐርሰን ሆኖ መጥቶ እንደሚያወራ ይነግረናል። ፐርሰን ማለት እኔ ማለት የሚችል ነው አይደለ? መናገር የሚችል ነው ማለት ኮንሽስ የሆነ ማወቅ የሚችል ነው። ስለዚህ እንደዛ እንደሚመጣ ደግሞ ነገረን አዲስ ነብይ የምትመራበት ነገረን። እንደዛ ብሎ የአምላክ ቃሉ ንግግሩ ድምፁ እንዴት ፐርሰንት ሆኖ ይመጣል ብለህ ታስባለህ? እናንተ ታስባለህ? እኔ እኮ አይደለሁም ያልኩህ ነብይ ጋር ነው ሙግት የሚሆነው ማለት ነው። ይህ ሁሉ እናንተ ጋር ለማመሳሰል ነው ፖይንቱ። ገብቶኛል እኮ እኔ ሳይገባኝ ቀርቶኝ። እሺ ሐዲሱን አንብብ። ምን እያወራ ነው ሐዲሱ ላይ? ቆይ እኔ አሁን እዚህ ጋር መረዳት አልቻልኩም። ምክንያቱም ታዲያ ካልቻልክ ለምን አኪዝ እኛን ታደርጋለህ? እንዴት አድርገው በቃ አይመጣም እዚህ ጋር እንዴት ብሎ ንግግሩ እንዴት ብሮ አሁንም አይመጣም ብዬ ነው የምወግተው። የምሬ ነው እንዴ። ስለዚህ ይመጣል የሚሉ አጋንንታዊ አስተምሮ ያላቸው ናቸው። በለሲ ቁርአን በቂያማ ቀን ይመጣል ብሎ የሚያምን እንደ ሰው ይመጣል ብሎ የሚያስተምር አጋንንታዊ እምነት ያለው ነው። በል የአብ ድምፅ ፐርሰንት አታምንም አይደለ? ና አዳምጥ። ስለዚህ እንደዚህ በል ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል ብሎ የሚያወራ የሚያስተምር ካለ እሱ ሐሰተኛ ነው፣ እስላምም አይደለም። በል ቀለል አድርግለት ቶፒኩን ቶኑን። ቀጥል። ሶሪ ኢንቫይት አደርጋለሁ ብዬ ነው የሚተደረጉ። አንሳዋ። ቀጥል። ሙስሊምም አይደለም ከእስልምናም ይወጣል። ቁርአን በቂያማ ቀን እንደገረጣ ሰው ይመጣል ብሎ ያለ እንደዛ የሚያስተምር በል እስኪ። እሺ ያን የምረዳው የአብን ድምፅ ፐርሰንት ይመጣል የሚለውን አሳይ መጀመሪያ። በል ከኔ ጋር ምንም አያገናኝም። ያንተን እንትን የቆመው በእኔ ሄደ ነው እንዴ? በል አይመጣም ብለህ ታምነህ የለ ሙስሊም አይደለም እንደዛ ብሎ የሚያስተምር በለኝ። ከእናንተ ጋር ለማመሳሰል ነው ብለህ ሮጣል በለው። አሁን እዛ ነው። ምክንያቱም እኔ የአብ ድምፅ ፐርሰንት ሆኖ ይመጣል የሚል እምነት የለኝም። ኖረህ አልኖረህ ሁ ኬርስ ስለአንተ እምነት የአብ ቃል ፐርሰን ሆኖ መጣ አልመጣ ማን ጠየቀ? አትመን። በቃ ጎበዝ፣ ይኸው አጨበጨብኩልህ። እንኳን አላመን ጎበዝ፣ አጨብጭቡልህ ከስር። የአብ ድምፅ ኢየሱስ ነው ብለህ ታምናለህ? አዳምጥ። አሁን የምንፈልገው ያላ ቃል ፐርሰን ሆኖ ይመጣል አይመጣም የሚለውን አይመጣም ስህተት ነው እንደዛ ብሎ የሚያስተምር በለኝ በል። ምክንያቱም እዚያ አጣብቂኝ ውስጥ የገባኸው ልለፍ ብለህ ገገምክ። አስሬ አኪዝ ታደርገናለህ እኛ። ቀጥል አሁን በል። አጨብጭቡልህ ከስር በሉት እስኪ። ምን አንተ ያልከውን እንድልልህ ትፈልጋለህ እንዴ? አይመጣም በል። እንደዛ ይመጣል ብለው የሚያስተምሩ ከእስልምና የወጡ ናቸው፣ ከሃዲ ናቸው በል እስኪ። ሐዲሱን ገና ማየት መረዳት ያስፈልገኛል። በሐዲሱ ላይ ተጨቃጨቀው ካላወቅ ሚዩት አድርግ ስለ ደግሞ ትሰድበኝ ነበር እኮ ካለ
ኦኬ የአላህ ቃል ነው ስትል ጅማሬ ያለው ብለህ ታምናለህ? ጅማሬ ያለው ኦኬ። ስለዚህ ቁርአን ያላህ ቃል ነው፣ ጅማሬ ያለው። ጅማሬ ያለው ነገር በሙሉ ደግሞ ፍጡር ነው አይደለ? አይ እኔ ፍጡር ነው ብዬም አላምንም። ቁርአን ጅማሬ ያለው አልከኝ እኮ። ጅማሬ ያለው ነገር ፍጡር ያልሆነ ጅማሬ ያለው ነገር አለ? የጀመረ ነገር ሁሉ ፍጡር ነው። ውጭ አስጀማሪ ያለው ማለት ነው። ጅማሬ የሌለው አስጀማሪ ያለው እኔ ምክንያቱም ቁርአን እኔ እንደዚህ አሁን አንተ ላልከው ንግግር ልቀበለው አልቻልኩት። እንደ አማርኛ ከሆነ ወይ እንደ ንግግራችን ከሆነ ልክ ነህ። ነገር ግን ቁርአን ከሌላዎች መጽሐፎች የሚለይበት መንገድ አለ። እኔ እኮ ልዩነቱን አለ በምንም ይለይ። እኔ ይለያል ብለህ ስለምታምን እኮ ነው ቁርአንን ይዤ የመጣሁት እንጂ ሙሐመድ ወይንም ኑሪ የሚባሉ ደራሲ የጻፉትን ልቦለድ ይዤ እኮ አልመጣሁም። ይለያል ብለህ እምነት ብለህ ስለያዝከው ነው እየሞገትኩት ያለሁት። እሱ ያግባባናል። በቃ ይለያል። ለማንኛውም መጽሐፍ አይደለም፣ የእምነት መጽሐፍ ነው። ከዛ ውጭ ያለ ያ የእምነት መጽሐፍ ነው የተባለውን ነው። ለዛ ነው ፍጡር ነው ፍጡር አይደለም ብለን የሞገት ነው። ኑሪ ወይንም ሙሐመድ ከሚባል ወይንም ደግሞ የሆነ አንድ ደራሲ ከጻፈው መጽሐፍ ለይተን ይሄ ነገር ፍጡር ነው ፍጡር አይደለም ያልነው እነኛዎቹ ሁሉ ፍጡር እንደሆኑ ስለምናቅ ነው። ጅማሬ እንዳላቸው ስለምናቅ ነው። ይህንኛው ግን የምታምነውስ እንዴት ነው ብለን እየሞገት ነው ያለ ነው ስለሚለየ። አሁን ላልከው ነገር ማስረጃ አለ እንድታሳየኝ? ምን ላልኩት? አሁን ላልካቸው ነገራቶች ሁሉም ጅማሬ አላቸው ላልካቸው ነገራቶች ነቢያቶች። የምን ነቢይ? ሙሐመድ ሰንበዲ ሙሐመድ ስለተባለ ደራሲ ስለጻፈው ኑሪ የሚባል የሆነ ልቦለድ ስለጻፈው የእነሱ መረጃ ልጠይቀኝ ነው እንደ ኤግዛምፕል የተጠቀሙትንም እኮ አንተም እኮ አሁን እየጠየቅኝ ያለው እኮ በዚህ ልክ እኮ ነው። አሁን ከየትኛው በኩል ጀመረ ብዬ እንድል ፈለግ? ስሬስ ከምር ነው ከምሩ ነው ምን እንደሚያስተምሯቸው እኮ እግዚአብሔር ይወቀው። የምር ካሊድ ግን ቆይ የአላህ ቃል ፍጡር ጅማሬ ካለው ስለዚህ አላህ ዲዳ ነበር ማለት ነው ቃሉን ከመፍጠሩ በፊት። ካሊድ እንዴት የአላህ ቃል ጅማሬ አለው አልክ? ስለዚህ ጅማሬ ካለው ከመጀመሩ በፊት አላህ ዲዳ ነበር አይናገርም ነበር እያልከን እኮ ነው። የሆነ ነገር ጅማሬ አለው ብሎ ማለት ከዛ በፊት ዲዳ ነበር ማለት ነው። እንደዛ ነው ብለህ የምትወስደው? ጅማሬ ያለው ነገር ማለት ነው። ኦኬ አላህም ጅማሬ አለው ጅማሬ አለው ብሎ ማለት የአንድ ነገር መነሻን ነው እንጂ ከዛ በፊት ምንም አያውቅም ወይም ባዶ ነው ማለት ነው ወይ የተዘጋ ነገር ነው ማለት ነው እንዴ? እሺ ከቃሉ በፊት ጅማሬ አሁን ቃሉ ጅማሬ አለው አልከን። ከዛ በፊት አላህ በምንድን ነበር የሚናገረው? ጅማሬ ከመኖሩ በፊት መጀመሪያ መጀመሪያ ለጠየቀኝ ጥያቄ መልስ ሰጠሁህ እኮ። አሁን አንተ መጀመሪያ መነሻ አለው ጅማሬ አለው ብለህ ካልከኝ መጀመሪያ አላህ ደግሞ ዱዳ ነበር አልከኝ። ጅማሬ ያላቸው ነገራቶች በሙሉ ዱዳ ከሆኑ ካሊድ ይሄ እኮ በጣም ሌም የሆነ አርጉመንት ላይ ነው ሰዓት እየገደልን ያለ ነው። ጅማሬ ያለው ነገር በሙሉ አስጀማሪ ያለው ማለት ነው። ስለዚህ አስጀማሪ ያለው ነገር በሙሉ ደግሞ ያ የጀመረው ነገር ፍጡር ነው። በቃ ግልጽ እኮ ነው። አንድ ነገር ጀመረ ማለት አስጀማሪ ያለው ማለት ነው። ምንድን ነው እሱ? የሚያጨቃጭቅ እኮ አይደለም። ስለዚህ ባይዜ ካሊድ ቀጥታ ከእስልምና ነው። የትኛው አራቱም ስኩል ኦፍ ቶት ከእስልምና አስወጡ ሀዴን በማለት አንዴ ካሊድ አንዴ ካሊድ አንተ ምንም የምታውቀው ነገር ያለ አይመስለኝም። አንዴ የሚታርቅ አብደላ አለ ወይም አሪህም አንዴ ቆይ ችግር የለም
መጀመሪያ ትቀጥላለህ። ቆይ አላስወጣም እንዳትወጣ አንተ። አሪህም ይሰማል። አንድ ጥያቄ ከፈለክ አስወጣኝ፣ ከፈለክ ምን የአላህ ቃል ጅማሬ ያለው ብለህ ታምናለህ አንተ? ኧረ ሚውት ካሊድ በእናትህ አትንቀጭ። ምን ሆናል? ቆይ ተረጋጋ እንዴ። ምን ሆናል? ቆይ ከእስልምና ወጥተሃል ካሊድ። እሺ አሪህም አለ ወንድማችን። እኔ በእኔ በኩል የአላህ ቃል አላሁ ሱብሓነሁ ወተዓላ ልክ ለኢሳም ኢንጂልን እንደሰጠ ለኖህም ያን ክታባቶች አላሁ ሱብሓነሁ ወተዓላ እንደሰጡ ልክ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ቁርአን እንደሰጠ አላህ አምናለሁ እንጂ አላህ ለነቢዩ ሙሐመድ ቁርአን እንደሰጠ አውቃለሁ። ከዛ ደግሞ ቁርአን ደግሞ ለኛ ቁርአን የሰጠው ጅማሬ ያለው ፍጡር ነው። ቁርአን ጅማሬ ያለው ፍጡር ነው። ወጣልኝ ጅማሬ ያለው ፍጡር ነው። ቁርአን እንደዚህ ነው ፍጡር ነው ልል አልችልም። ለምን አላህ ሱብሓነሁ ወተዓላ ቁርአን የሱ ቃል ነው ብዬ ነው የማምነው። አላህ ፍጡር አይደለም። ስለዚህ ጅማሬ ነው ማለት ነው። ዘላለማዊ ነው። እሱ ንግግር ነው ብዬ ነው የማምነው። ስለዚህ ዘላለማዊ ነው ማለት ነው። አዎ እሱ ንግግር ነው። እሱ የተናገረው ቃል ነው ብዬ አምናለሁ እንጂ ለሱ ጅማሬ አለ እና ማብቂያ አለ ብዬ አላምንም። ኦኬ ያው ወንድምህ ክዷል ማለት ነው። ከእስልምና ወጥቷል። እሺ ይህ ጅማሬ የሌለው ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ይሄ የገረጣ ሰው ሆኖ የሚመጣውስ ጅማሬ አለው ወይስ የለውም? ቆይ እስቲ አንድ ጥያቄ ለሞ አንተ እንድጠይቅ። እኔ እንዴት ከእስልምና እወጣለሁ? ይሄን ነገር ስለተናገርኩ ከእስልምና እወጣለሁ እንዴ? አይ አንተን አይደለም እሱ አትወጣም። አላህን ፍጡር ባህሪው ፍጡር ብለህ አትወጣም ከእስልምና። ቴንክ ዩ አላህን ፍጡር ብለው እንኳን ከእስልምና አወጡም። ሉክ ባህሪው ነው አይደል? ቃሉ ነው አይደል? አላህን ፍጡር ነው አላልኩም እኮ እኔ። ልጁ እኮ ወንድምህ እኮ የአላህ ቃሉ ፍጡር ነው ያለው፣ ጅማሬ ያለው ነው ያለው። which is የአላህ ባህሪው ከአላህ ባህሪያት አንዱ ወይንም ደግሞ ከአካሉ አንዱ ፍጡር ነው። which is አላህን ፍጡር ግማሽ አደረገው ማለት ነው። የተፈጠረና ያልተፈጠረ አላህ ያለ እኮ እያለህ ነው። እንዴት እንደዚህ ይላል? አላህ እኮ አይፈጠርም፣ እሱ ፈጣሪ ነው እንጂ እሱ አላህ ጅማሬ ያለው ቃሉ አለን ማስ። ስለዚህ እሱ ሊያውቅ ይችላል። እኔም እንጃ የእሱን እሱ ያውቃል። እኔ የራሴን ነው የመለስኩት። እኔን ከእስልምና ወጣ ምናምን ያለው መስሎኝ ነው። አንድ ሰው ለዛች ብቻ ከእስልምና ይወጣል የሚባለው ከእስልምና ወጥቶ መስፈርቶች አሉ። አንተን አይደለም ከእስልምና ወጣል ያለው እሱን ነው። አላህን የተወሰነ አካላቱን እጁ ፍጡር ነው ብትል፣ ቃሉ ፍጡር ነው ብትል አትወጣም ከእስልምና። ከእስልምና የሚያስወጣ ኦኬ ተመለሳል እኮ እሺ አሻሪህም ይሄ ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ይሄ የገረጣ ሰው የሆነው ፍጡር ነው ወይስ ፍጡር አይደለም? መረጃ እንዴት ነው እንደ የገረጣ ሰው ሆኖ የሚመጣው? መረጃ ምንድን ነው? ይሄው አረብኛውን አሳይኝ፣ እንግሊዝኛውን ሳይ። ከዚህ ጀምራለሁ። እሺ ይህንን ለምሳሌ ዘጋቢ ማን ነው? ያው ከላለለ ማን ነው የሚለው ዘጋቢ? አይታይም። ሐዲሱ ሱናን ኢብን ማጃ ላይ ይገኛል። ኢብን ማጃ ሰሒህ ነው ሐዲሱ ወይስ ደዒፍ ነው? ደዒፍ ነው። አትቀበልም? ደዒፍ ከሆነ አልቀበልም። በእናትህ ተቀበለን። በእናትህ አታዋርደን። ደዒፍ እና ሰሒህ ሐዲሶች አሉ። ደዒፍ ከሆነ አልቀበልም። ሐሰን ደዒፍ አይደለም፣ ሐሰን ነው። which is good ጥሩ ነው። እሺ ጥሩ ነው። ያ ጽቡቅ። ስለዚህ ጥሩ በሆነው መረጃ ላይ እንደተላለፈው ምን ይለናል? ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል አይደለ?
ተናጋሪውስ ማን ነው? እሺ ነብይ። ሐዲሱን ተናጋሪ ቡሬዳ። እሺ ታዲያ ሐዲሱ ሰሒህ ነው ወይስ ደይፍ ነው? ሐሰን አልኩህ እኮ። ሐሰን ከሆነ ምን ሐሰን ከሆነ ትክክለኛ ሰሒህ በጣም ጥሩ ከሆነ ማነው ትክክለኛ ሰሒህ መረጃ ከሆነ ይቀበላለሁ እንጂ ሰሒህ ካልሆነ አልቀበልም። እሺ አዲስ ቅጥፈት ነው በለው። ይሄ መረጃ የቀጣፊዎች ነው በለው። ከዛ ደግሞ እንዴት እንደምንለጥፍ እናሳያለን። እንደዚህም አልልም። ስለዚህ ካላልክ ዝም በላ። መረጃህን ካርከው ማለት ነው። which is ሐሰን ማለት በጣም ጥሩ መረጃ ማለት ነው። ተቀባይ ማለት ነው። እሺ የቱ ጋር ነው ሐሰን የሚለው? ይሄ መጀመሪያ እኛ የምናወራ ሐሰን የሚለው እኮ አቁሟል። የቱ ጋር ነው ሐሰን ነው ያለው? ያው ከታች አሳየው። ክርስቲያን ግሬዱን አሳየው። ዳይፍ እንድትለው ሁሉ ደስ ይለኛል። ቀጥል። ያው ሐሰን ግሬድ ሐሰን ላል በእስልምና ተቀባይ ነው አይደለም? ሐሰን ግሬድ እኔ ወላሂ አለም በዚህ ሐዲስ ላይ ብዙ ታውቃለህ፣ በደንብ ታውቃለህ። ምን ወላሂ አለም ትላለህ? ወላሂ አለም ብያለሁ። በግድ ነው እንደማያውቀው። ይሄ መረጃ ስህተት ነው በለው። እሺ ለምን እላለሁ? እማራለሁ እንጂ እኔ እንድትማር አልፈልግማ። ጥለህ እንድወጣ ነው ፈልገው። ይሄንን ስህተት ብለኸው ቅድሚያ ለምን ጥዬ እወጣለሁ? ምናልባት ለዚህ ሐዲስ ብዙ ክታብ የተማሩ ካለ ውስጥ ላይ ሲመልሱ ያ እሺ። ለማንኛውም ዶክ ሐዲሱ ምንድን ነው የሚለው? በቂያማ ቀን እንደገረጣ ሰው ሆኖ ምን ይመጣል? ማ ቁርአን። ኦራይት። ስለዚህ ይህንን ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ብቻ ሐሰን ሆኖ እንትን ግልጽ ሳሂህ ሊያደርግ አይቻልም። ይሄ እንደምሳሌ ሐሰን ነው ብዬ እኔ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከተባለ ሰሃቦቹ ይህንን ተናግረዋል ወይስ ሰሃቦቹ ይህንን ሌላ ቦታ ተናግረዋል ወይስ መረጃ ያስባል? ወንድሜ አንድ ጊዜ ዝም በልና እስኪ በመረጃ እናውራ። እስኪ መጀመሪያ ያወራችሁ የነበረውን ነገር ቁርአን ፍጡር ነው አይደለም ስለሚለው እስኪ እናውራ። ቀጥልሽ። ቁርአን የአላህ ስብሓነሁ ወተዓላ ቃል ሚንሁ በዳ ወኢለይሂ የዑድ ከአላህ ስብሓነሁ ወተዓላ የወረደልን ቃል ነው። ወኢለይሂ የዑድ ወደሱም የሚመለስ ንግግር ነው። ሁወ ከላሙላህ ቁርአን ማለት የአላህ ቃል ነው። ይሄ ደግሞ ሁሉም አኢማዎች ብዙሃኖቹ ኢማሙ አሕመድ የተስማሙበት፣ ኢማሙ አሕመድ እንደውም ብዙ እንግልትና መስዋዕትነትን የከፈሉበት ነው። ፍጡር ነው ተብለው አለም ብለው በዚህ አቋም ላይ ጸንተው ብዙ ፊትና የደረሰባቸው ሁኔታ ነው እና እኛ ደግሞ በኢማሙ አሕመድ አህል ሱና ወል ጀማዓ ትልቁ መሪያችን እሱ ናቸው እና በዚህ መንገድ ቁርአን የአላህ ቃል እንጂ የአላህ ፍጡር አይደለም። እሺ አላህ ሱብሓነሁ ወተዓላ ለኢሳ ለሙሴ ለተለያዩ ነቢያቶች ሲያወርድ የነበረ ነው። አላህ ማለት ቆይ ልክ እግዚአብሔር እንደሚባለው አዳምጣ። ቆይ አልፉር አዳምጣ። እሱ ነው ለሙሐመድም እርሱ ሰለም ኻተም ነብይን ያላቸው። አዳምጣ ወላ አስጨርሰኝ እንጂ ኻተም ነብይን አዳምጣ። እሺ አዳምጣ። መጀመሪያ ኻተም ነብይን አዳምጣ። የሚተማደቅ አዳምጣ ነው። ቆይማ ልጨርስበት ያለ ቶፒክ ግልጽ ሲያስተምራችሁ ይናገር። አዳምጣ። አውርታ የምትወጣበት እኮ የስብከት ቤት እኮ አይደለም። አዳምጣ። በደምብ ሲነግሯችሁ እናንተ ጥያቄ አስጨርሰው። ግልጽ በደምብ ሲነግሯችሁ አትወዱም እናንተ። አርቃ ማናችሁም እንዳገባ በእርጋታ እየተናገርኩ ነው ያለሁት። አዳምጥ። ቆይ አዳምጥ። ቶፒኩ በእርጋታ እየተናገርኩ ነው ያለሁት። ከቶፒኩ ውጭ ስብከት አይደለም። ላስጨርሰና መውረድ ፈለግ አይደለም። የቶፒኩን ነው ራሱ ወላሂ በአንድ በቶፒኩን የገባሁት። ምን ጠየቁ? ዝም ብለህ አትቀባጥር። ምን ጠየቁ? ዝም ብለህ አንተ ሰዎችን ምንም ማንንም ሙስሊም ክርስቲያን አታደርግም። መቼም አይሳካልህም። መቼም ምን ጠየቁ? ሐዲሱን አውራሽ መቼም አይሳካላችሁም። መቼም
ሐዲሱን አዳምጠኝ። መቼም አይሳካላችሁም። አታልቅስ። እናንተን ሰዎች በአላህ ፍቃድ እናሰልማለን። ሐዲሱን አንብብ። አሁን ምነግርህ አዳምጠኝ። ምነግርህ ነገር ወደ ርዕሱ ገባ። በቃ አልፉርቃን ወደ ርዕሱ ገባ። መጀመሪያ ምነግርህን ነገር አዳምጥ። ረሱል እኔ በቁርአንና ሐዲስ መረጃ ነው የማወራ። ሐዲሱ እኮ ስብከት እሺ፣ የአላህ መልእክተኛ አዳምጥ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኻተሙን ነቢይን ብሎ ነው ያላቸው። አዳምጥ። አንድ አዲስ አንጣ። እሺ ክፈተሽ። ምንድን ነው የሚቀባጥርብኝ? ቁርአን ያለ ቃል ነው ፍጡር አይደለም የሚለውን ክፈተሽ። ክፈት ክፈት። አላህ ስብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ኻተሙን ነቢይን። ኻተሙን ነቢይ ማለት የመጨረሻ እኔ መጨረሻ ሆነ መጀመሪያ ሆነ አገባኝ። ማን ጠየቀ ስለሱ? ነቢይ እንጂ የመጀመሪያ ነቢይ አይደሉም። ያለ ኻተሙን ነቢይን ያለችው እኔ መጨረሻ አይደለም። እሱ ያ መጀመሪያዎቹ እንደ ያሕያ ለዘከርያ ለያዕቆብ ሲያወርድላቸው አልፉርቃን ተረጋግተህ አይደለም ሲያወርድላቸው የነበረ አካል ጌታ ነው። አልጠየቅኩም። እኔ ጥያቄ አይደለም ያልጠየቅኩት ለብለው መልሰው ባነሳው ርዕስ ላይ በደንብ ማብራሪያ የሰጠው ነው እንጂ እኔ ማን ነብይ ነው ማን ነብይ አይደለም ጥያቄ አይደለም። ኧረ አይደለም ጥያቄ አይደለም። ለነቢዩ መሐመድ ብዙ ነገር የቀባጠር አልነበረም እንዴ? ምንም አላወራው። ምን ብዬ አወራው? እስኪ ኧረ ብዙ ነገር እንጂ ምን አልኩኝ? ረሱል ሰለላሁ ዐለይሂ ወሰለም እንደ ነቢያቶች እንደ ቀደምት ነቢያቶች ነቢይ እንጂ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቁርአን ላይ ይላል ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ እኮ ይላል በህልሙ ነው እንደሚያወራው። ቶፒኩን ራሱ አትሰማህም። ይበቃል። በቃ ሁክቱባ ላይ ያለ መሰለ ወንድማችን መስጊድ ውስጥ እኮ አይደለም ያለው አልፉርቃን። እዚህ ሀሳብ የሚወራበት ቤት ነው። እዛም እዚህም እንደ ፌንጣ እየዘለለ እኮ አይደለም። እናንተ ዝም ብላችሁ አይደለም የሰውና አይደለም አውዱም አይደለም ሰሒህና ወይም ሐሰን የተባለው ለምንድን ነው? ማን ስላለ በውስጡ ላይ የሐዲሱ ሲጻፍ ማን ስላለ ሰሒህ አይደለም። ነብይህ ነው የተናገረው። በቃ እኮ ነገርነህ። ሐዲሱ ነው ሰሒህ የተባለው ለምንድን ነው? ተቀባይ ነው ነው። በቃ ቆንጆ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም አፍ ሌላ ሰው ሰምቶ ከዛ የጻፈው ሊሆን ይችላል። ከዛ ሲጽፍ የጻፈው ሰው ደግሞ ሰሒህ ነው የሚባለው የተጻፈው ሰውዬ ሰሒህ ራሱ ሰው ሲሆን ነው። ትክክለኛ መረጃ ምጽፍ ከሆነ ሰሒህ ነው ይባላል። ሁሉም ሐዲሶች ያው ሁሉም ሐዲሶች ከነብይ ነው የመጡት። ከነብይ የመጡ ሐዲሶች ደግሞ ሁሉም ራሱ ነብይ የጻፋቸው ሳይሆን ሌሎች አካላት ናቸው የጻፉት። ስለዚህ ስለምን እንደምታወራም አይደል ነው። ምንም ስለ እስልምና የምታውቀው ነገር የለም። ስለ ሐዲሳቶች የምታውቀው ነገር ያለ አይመስለኝም። which is በጣም አሰልቺ ማለት ነው። ይሄንን እንኳን ማታውቁ ሲሆን አይደለም። እኔስ ምንድነው አርጉመንትሽ? አራሂብ ምን ልርዳ? ምን ላግዝ? እኔ ያልኩት ማለት ነው። አንተ ያልከው ምን? እሺ ሐዲሱ ሰሒህ ከሆነ እሺ ሰሒህነቱን በምን እረዳለሁ? እኔ ሰሒህነቱን ያስረዳልኝ። ጎበዝ። እሱ የምትረዳው ምንድነው? እሱ ዳኢፍ ሲሆን ዳኢፍ ማለት ደካማ ማለት ነው። መውዱ ሲሆን የተቀጠፈ ማለት ነው። ስለዚህ ይጽፉልሃል ስኮላሮችህ። እሱን አውቄያለሁ። እሱን ሳይሆን ዳኢፍ ሲባል ለምሳሌ ለምንድን ነው ዳኢፍ የተባለው እና ሰሒህ ሲባል ለምንድን ነው ሰሒህ የተባለው ነው እኔ የፈለኩት። የእነሱን ትርጉም ሳይሆን ኦኬ እሺ። ዳኢፍ ሲሆን ለምሳሌ ከዘጋቢዎቹ አንዱ ወይም ከዚህ በፊት ዋሽቶ ከሆነ ወይንም ደግሞ ትንሽ የማስታወስ ችግር ካለበት የመርሳት ችግር ካለበት ሰውየው የሚጠረጥሩት አንዱን ካለ ዳኢፍ ይሉታል። እንደነ ሼክ አልባኒ የአንተ ሙፈሲሮች እንትን የሐዲስ እንትኖች ዳኢፍ ይሉታል። ደካማ ነው ሐዲሱ። ትክክል እንኳን ቢሆን ከዛ ውስጥ ከዘጋቢ ውስጥ አንዱ ቢዚ ነው ጭንቅላቱ፣ እንደው ውሳኔ በመወሰን ቢዚ ነው ወይንም ደግሞ ዋሽቶ ቦታ የተሳሳተ ከሆነ ብለው ካሰቡ ዳኢፍ ይሉታል። ሰሒህ ከሆነ ደግሞ ሰዎቹ ሁሉንም የሚያምኑባቸው ማለት ነው። እሺ አሁን ይሄን ሐዲስ ሁሉም እያመነ ነው ማለት ነው። ያ ሲያምኑበት፣ ካላመኑበት ዳኢፍ እና መውዱ ይሉታል። ይህንን ሐዲስ እነማን ነው ያመኑት? ይህንን ሐዲስ እነማን ናቸው ያመኑት ማለት? ይሄ ሐዲስ ሰሒህ ነው ብለሃል አይደል? እሺ ሰሒህ መሆኑን አሁን ለምሳሌ ዳኢፍ ከሆነ ለምሳሌ
የዘገቡት ውስጥ ላይ ለምሳሌ ቀጣፊ ወይም ውሸት ተናጋሪ ካለ ደይፍ አሁን ይባላል። ለምን ታስቸግረን? አራሂም ይሄ እኮ የኛ ችግር አይደለም። በመጀመሪያ ደረጃ ላስረዳ ብዬ ነው እንጂ ስኮላሮች አስቀምጠውልሃል አይደለም። በመጀመሪያ ደረጃ ያለው በስኮላሮች መካከል ይተላለፋሉ፣ ይታወቃል። እዚህኛው ሀዲስ ላይ ግን ምንም አይነት መተላለፍ የለም። አንድ ሁለተኛ ደግሞ ሌላ መርዶ ልንገር፣ ሀዲሱ አንድ ሳይሆን ሌሎች ቦታዎች ብዙ ቦታ አለ። ዊዝ ጉድ ቼን ኦፍ ናሬሽን፣ በጥሩ ቼን ኦፍ ናሬሽን። አዳምጥ፣ መርዶ ልንገር። ሜይ ቢ ሌሎችም አስበው ዳይፍ ብናደርጋት ይችን አዲስ ብለው የሚያስቡ ካሉ ሌሎች ቦታዎች ላይ ብዙ ቦታ አለ። ሀዲሱ አንድ ቦታ አይደለም ያለው። ቁርጣችሁ ልንገራችሁ፣ እናንተ ሜይ ቢ ሪሊፍ እናገኛለን እቺ ዳይፍ ብትሆን ብሎ የሚያስብ ካለ ማለት ነው። ስለዚህ ሳይሁ ሀዲሱ በጣም ብዙ ቦታ ስላለ ማተር አያደርግም ማለት ነው። የሚያጨቃጭቅ አይደለም። ካላወቅ ከስር ትሆናለህ። ሌሎች ቀጥሉ። ሰዓታት እኔ ለምሳሌ አንድ ጥያቄ ልጠይቅ። ምን አይነት ወይ አታውቁ እዚሁ አስተምረናችሁ። በጣም ችግር እኮ ነው። የሀዲስ ደረጃ እንኳን ሳታውቁ ለምን ሳይ እንደሚባል እንኳን አታውቁም። እዚሁ አስተምረናችሁ። ምንድን ነው የሚያስተምሯችሁ? ምንድን ነው የሚያስተምሯችሁ መስጊድ ውስጥ? ይሽ አንድ ጥያቄ በቃ የሚሰርክ በእናትህ የሚሰርክ እዚህ ማይክ እንዳታነሳ። አራሂም የመጨረሻ ወጣ። አቡዘር አለ። አቡዘር ዝም ብለው ተረት ተረት ያስተምሯቸዋል፣ ይቀልቧቸዋል። ከዛ በኋላ ስለ ሀዲሳቸው ሲመጣ እኛ አንቀበልም ይሄን ብለው ይጮዋሉ። ይሄ የኛ ችግር እኮ አይደለም። አትከላከሏቸው። አንቀበልም ሲሉ ካሁን በኋላ እንዲክዱት ማድረግ። ምክንያቱም ነቢዩን የተናገርኩትን ደግሞ የካደ ምን ብሏል? እሱ ከእስልምና ይወጣል ብሏል። ውጭስ ከእስልምና ይወጣ አስወጥተናቸው አምልካቸው። ይህ ካዱ ጥሩ ነው መካዳቸው። አይ ላቭ